በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በጳጉሜ 3 ቀን የመላእክት አለቃ የከበረ መልአክ የሩፋኤል በዓል መታሰቢያ ነው። ይኸውም ትጉሃን ቅዱሳን ሰማያውያን ከሚሆኑ ከመላእክት አለቆች ሦስተኛ ነው። በሊቀ ጳጳሳት ቴዎፍሎስ ዘመንም ከእስክንድርያ ከተማ ውጭ ባለች ደሴት ላይ የተሰራች ቤተ ክርስቲያኑ የተቀደሰችበት በውስጧም ተአምራት የተገለጠበት ቀን ነው። ይኸውም የጳጳሳት አለቃ የከበረ ቴዎፍሎስ እጅግ ባለጸጋ የሆነች አንዲት ሴት ልጆቿን ከእሷም ጋር የከበረ መልአክ የሩፋኤልን ስዕልና ከባሏ የወረሰችውን ብዙ ገንዘብ ይዛ ከሮም አገር ወደ እሱ በመጣች ጊዜ በጳጳሳቱ አለቃ ቤት አንጻር ያለውን ኮረብታ እንድትደለድልለት አዝዟት ነበርና በውስጡም የተከበረ ወርቅ ተገኘ። ክቡር ሊቀ ጳጳስ አባ ቴዎፍሎስም ብዙ ቤተ ክርስቲያኖች ይሰራ። ከእነሱም አንዲቱ ከእስክንድሪያ ከተማ ውጭ ባለችው ደሴት ላይ በመላእክት አለቃ በከበረ መልአክ በሩፋኤል ስም የተሰራች ቤተ ክርስቲያን ናት። ሊቀ ጳጳሳቱ አባ ቴዎፍሎስም ስራዋን ጨርሶ እንደ ዛሬቱ ባለች ቀን ቀደሳት። ምዕመናኑ ከቤተ ክርስቲያን ውስጥ እየጸለዩ ሳሉ እነሆ ቤተ ክርስቲያኒቱ ተንቀጠቀጠች፣ ተናወጠች፣ ታወከች። በመረመሩ ጊዜም ከባህር አንባሪዎች በአንዱ ታላቅ አሳ አንባሪ ላይ ተሰርታ አገኟት። ከቦታው ሳይንቀሳቀስ ኖሮ ነበር። በላዩ የሰው ሁሉ እግር በበዛና በከበደው ጊዜ ቤተ ክርስቲያኒቱን ያፈርሳት ዘንድ ሰይጣን አወከው። ምዕመናኑና ሊቀ ጳጳሳቱ አንድ ሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ጮኹ። ወደ ከበረ መልአክ ወደ ሩፋኤልም ለመኑ። ያን ጊዜ ልዑል እግዚአብሔር የከበረ መልአክ ሩፋኤልን ላከው፣ ሰዎችንም ይቅር አላቸው። በእግዚአብሔር ትእዛዝ ጸንተህ ቁም፣ ከቦታም አትንቀሳቀስ ብሎ አሳውን በጦር ወጋው። ያን ጊዜም አሳ አንባሪው በቦታው ጸንቶ ቆመ፣ አልተንቀሳቀሰም። በዚህችም ቤተ ክርስቲያን ውስጥ ብዙ ድንቅ ታምራት ተደረገ። ለታመሙትም ታላቅ ድህነት ሆነ። ይህችም ቤተ ክርስቲያን እስላሞች እስከነገሱ ድረስ እንደዚህ ኖረች። እስላሞችም በነገሱ ጊዜ ቤተ ክርስቲያኒቱ ፈረሰች፣ አሳ አንባሪውም ተንቀሳቀሰ። ዳግመኛም ባህሩ ተናወጸ። በዚያ ቦታ ላይ የነበሩትን ብዙ ሰዎችም አሰጠማቸው። የከበረ የመላእክት አለቃ የሩፋኤል ይቅርታ ልመናውና በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። አባ ዮሐንስ የተናገረው የመላእክት አለቃ የቅዱስ ሩፋኤል የክብሩ ዜና። ዳግመኛም የቁስጥንጥኔው አገር ሊቀ ጳጳሳት አባ ዮሐንስ ይህን የገናነቱን ነገር ተናገረ። ደገኛውን ንጉሥ አኔሪዎስን እንዲህ አለው፣ ንጉሥ ሆይ እወቅ፣ እኛ ወደ አንተ ልንመጣ በመርከብ ተሳፍረን ነበርና ስንሄድ ሳለን በከበረች በቀዳሚት ቀን በደሴት ላይ የተሰራች አንዲት ቤተ ክርስቲያን አየን። ከወደቡ ደርሰን በዕለተ እሑድም ሥጋውን ደሙን እንቀበል ዘንድ ከዚያ አደርን። በዚያች ቤተ ክርስቲያን አጠገብም ትንሽ ገዳም አገኘን። በውስጧም መነኮሳት አሉ። ክብር ይግባውና በእግዚአብሔር ትእዛዝ ወደ እነሱ ደረስን። መነኮሳቱንም ከቀደሙት ሰዎች ዘመን የተላለፈ ብሉይ መጽሐፍ ከእናንተ ዘንድ እንዳለ መክርበት ዘንድ ስጡኝ አልኳቸው። እነሆ በቤተ ክርስቲያን ብዙ መጽሐፍት አሉ፣ ትርጓሜያቸውን ግን እኛ አናውቅም ብለው መለሱልኝ። አምጡልኝ እላያቸው አልኳቸው። አመጡልኝ፣ መረመርኳቸው። እግዚአብሔር በደቀ መዛሙርቱ ፊት ስላደረጋቸው ድንቅ ሥራዎችና ታምራቶች፣ ስለ ሰማያትና ስለ ምድር ተፈጥሮ ይህ ዓለም እስኪያልፍ ድረስ ያለውን የሚናገር ጽሑፍ አገኘሁ። እኔ መጽሐፍትን ሁሉ ስመረምር ንጹሐን አባቶቻችንን ሐዋርያት ስለ ሰባቱ የመላእክት አለቆች ሹመት የጻፉትን አንድ መጽሐፍ አገኘሁ። እንዲህ ይላል። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በደብረ ዘይት ተቀምጦ የጌትነቱን ምስጢር ሲገልጥላቸው ሳለ ሐዋርያትም እንዲህ ብለው ለመኑት። ጌታችን ፈጣሪያችን እግዚአብሔር ሆይ የከበረ መልአክ የሩፋኤልን ክብር ታስረዳን ዘንድ እንለምንሃለን። በመቼ ወር በመቼ ቀን ሾምከው? ከባልንጀሮቹ ከመላእክት አለቆች ጋር የተካከለ ነውን? የእሱን ነገር ለዓለም ሁሉ እናስተምር ወይም እናገር ዘንድ በታናሽ ወር በሦስተኛው ቀን በዓሉን አድርጉለት፣ ይኸውም ጳጉሜ ነው አላቸው። ያን ጊዜም ጌታችን ኢየሱስ ክርስቶስ ሦስቱን የመላእክት አለቆች ሚካኤልን፣ ገብርኤልን፣ ሩፋኤልን ከሦስተኛይቱ ሰማይ ይመጡ ዘንድ አዘዛቸው። እነሱም ደስ እያላቸው መጥተው ከጌታችን ከኢየሱስ ክርስቶስ ፊት ሰገዱ። ጌታችንም ሩፋኤልን የክብርህን ታላቅነት ያውቁ ዘንድ ስምን ለሐዋርያት ንገራቸው አለው። የመላእክት አለቃ ሩፋኤልም ሐዋርያትን እንዲህ አላቸው፣ እኔ ሩፋኤል እባላለሁ፣ የዋህ ነኝ፣ ከመላእክት አለቆችም ሦስተኛ ነኝ። የመላእክት አለቃ ሚካኤል ግን ከቀድሞ ጀምሮ የመላእክት ሁሉ አለቃ ነው፣ ስሙም ይቅር ባይ ማለት ነው። ገብርኤልም ሁለተኛ የመላእክት አለቃ ነው፣ ይኸውም አምላክ ሰው ይባላል። ከእሷ የጌታችን የኢየሱስ ክርስቶስን መወለድ ለእመቤታችን ለቅድስት ድንግል ማርያም ይነግራት ዘንድ የተላከ ነው። እኔም እንደነገርኳችሁ ስሜ ሩፋኤል እባላለሁ። ልቦናን ደስ የማሰኝ የዋህ ቸር፣ ለኃጥአን የምራራ ነኝ። ሰዎችን ስለ ኃጢአታቸው ወደ እግዚአብሔር አላሳጣቸውም።
ስለ ትድግናዬ ስለ ደግነቴ ሰውን ስለ መውደዴ የሚራዱ መላእክትን ወደ ኃጥአን ነፍስ ልካለሁ እንጂ ከኃጢአታቸውም እስኪመለሱ ድረስ እታገሳቸዋለሁ፣ በደላቸውንም ይቅር እላቸዋለሁ። እግዚአብሔር በ23ቱ ነገደ መላእክት ላይ የሾመኝ እኔ ሩፋኤል ነኝ። እግዚአብሔር አብን ይቅር ባይ ልጁን ደስ የሚያሰኝ መንፈስ ቅዱስን አመሰግነዋለሁ። በደብረ ጽዮን በሺው ዓመት ሰርግ ለወዳጆቹ በጎ ነገርን ሰጣቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። በንጹሕ ዙፋኑ ላይ ተቀምጦ ከእርሱ ጋር ለተቀመጡ የእውነተኛ ክብርን ከተመላ ጽዋ ጌታችን ኢየሱስ ክርስቶስ በሚያጠጣቸው ጊዜ በዚያች በድኅነትና በደስታ ቀን ለክርስቲያን ከዕፀ ሕይወት እሰጣቸው ዘንድ እግዚአብሔር ያዘዘኝ እኔ ሩፋኤል ነኝ። ሰማያውያን መዛግብት በእጄ የሚጠበቁ እኔ ሩፋኤል ነኝ። እግዚአብሔር እንዳዘዘኝ የምዘጋቸው የምከፍታቸው እኔ ነኝ። አንድ ሰው በእኔ ስም በዚህ ዓለም መከራ ባገኘው ሰው በጎ ቢያደርግ የሹመቴን መጽሐፍ የሚጽፍ በእኔ ስምም ከድሆች አንዱን የሚያስብ ሰው ቢኖር ጳጉሜን 3 ቀን በምትሆነው እግዚአብሔር እኔን በሾመበት በመላእክት ሹመት ባከበረበት በመታሰቢያ ቀን ፍሬ ግብር ዕጣን ጧፍ የሚሰጥ ቢኖር እኔ ወደ ሰማያዊት ኢየሩሳሌም እስኪገቡ ድረስ በብርሃን ሰረገላ አወጣቸዋለሁ። በዚህ ዓለም ፈጽሞ እንደሱ ያለ የማይገኝ ሽታው እጅግ የተወደደ የሽቱ አበባ በእጃቸው እንዲይዙ አደርጋለሁ። እግዚአብሔር የመረጣችሁ ሐዋርያት ሆይ በእግዚአብሔር ፊት እስክትቆሙ ድረስ ሁልጊዜ ጠብቃችሁ ረዳችሁ ዘንድ ከእኔ ረድኤትን ሹ። በመላው ዓለም ላሉ ሰዎችም መታሰቢያን ያደርጉ ዘንድ ንገሩ፣ አስተምሩ። እኔ ስለ እነሱ ወደ እግዚአብሔር ማልዳለሁ፣ ከመከራቸውም አድናቸዋለሁ፣ ቅጣትንም ፈጽሞ አያዩም። ይህን ብሎ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ፣ ወደ ሰማያትም አረገ። ሐዋርያትም ጌታችን እንዳዘዛቸው በዓሉን አከበሩ፣ ዜናውንም አስተማሩ። ስለዚህም ሰዎች በሐዘናቸውና በመከራቸው ጊዜ ይጠሩታል። በዚህ መልአክ አማላጅነት ከእግዚአብሔር ዘንድ ጸጋንና ይቅርታን ያገኙ ዘንድ የመላእክት አለቃ የዚህ የከበረ መልአክ የሩፋኤል ታምራቱ ብዙ ነው። እኛም ሁልጊዜ መታሰቢያውን እናደርግ ዘንድ ይገባናል። እሱ ስለ እኛ ወደ እግዚአብሔር ይማልዳልና። አማላጅነቱ፣ ጸሎቱ፣ በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ የልዑል እግዚአብሔር ስም ፍጹም ምስጋና ይግባው ለዘላለሙ አሜን።